የክረምት ወራት ረጅም ቀዝቃዛ እና ጨለማ የሆነበት ሀገር በአይነ ህሊና ይታየ። ተራሮች ከፍ ብሎ የሚታዩበት፣ ባህሩ ጨካኝ የሆነበት እና ህይወት ፈጽሞ ቀላል ያልሆነበት ቦታ። ያቺ ሀገር ኖርዌይ ነች። ብዙ ሰዎች ዛሬ ኖርዌይን ሳይዋት ሁል ጊዜ ሀብታም፣ ሰላማዊ እና ስኬታማ እንደሆነች ያስባሉ። ነገር ግን አንድ አስፈላጊ እውነታ ይረሳሉ። ስኬት የራሱ ታሪክ አለው። ኖርዌይ ከዓለማችን እጅግ ከበለጸጉ ሀገራት ውስጥ አንድ ከመሆኗ በፊት ህዝቦቿ በአስቸጋሪ ሁኔታ ውስጥ ማለፍ ነበረባቸው። በቀላሉ የሚገኙ እድሎች መጠቀም አይችሉም ነበር። ምድሪቷ ለእርሻ ሁል ጊዜ ቀላል አልነበረችም። የአየር ንብረቷ ሁል ጊዜ የማይመች ነበር። ባህሩ ምግብ ሊሰጥ አይችልም፣ ነገር ግን ህይወትን ሊወስድ ይችላል። ተስፋ ከመቁረጥ ይልቅ ትውልዷን በሌላ ትውልድ እየተካች መገንባቷን ቀጠለች። አዳዲስ ክህሎቶችን ተማሩ፣ አብረው ሰሩ። ስለ ዛሬ ብቻ ከማሰብ ይልቅ ስለ ነገ አቅደው ሰሩ። ዓመታት አለፉ፣ 10 ዓመታት አለፉ። ቀስ በቀስ የነሱ ዲሲፕሊን የነሱ ጥንካሬ ሆነ። ከዚያ አስደናቂ ነገር ተፈጠረ። ኖርዌይ ነዳጅ ጨምሮ ዋጋ ያለው የተፈጥሮ ሀብቶችን አገኘች። ነገር ግን ብዙ ሰዎች የሚዘነጉ ትምህርት ይህን ነው። የተፈጥሮ ሀብት ብቻውን ስኬት አይፈጥርም። ያለ ታማኝነት፣ ያለ ትምህርት፣ ያለ እቅድና ያለ ኃላፊነት ሀብት ሊጠፋ ይችላል። ኖርዌይ በህዝቦቿ ላይ፣ በትምህርት ቤቶቿ ላይ እና በወደፊት እጣ ፋንታዋ ላይ ኢንቨስት አድርጋለች። እዚህ ጋራ ከእያንዳንዳቸው ትምህርት አለ። ፍጹም የሆነ እድል አትጠብቅ። እድል ከመምጣቱ በፊት ራስን አዘጋጅ። የሚያጠና ሰው እየተዘጋጀ ነው። የሚለማመድ ሰው እየተዘጋጀ ነው። ተስፋ ለመቁረጥ እምቢ ያለ ሰው እየተዘጋጀ ነው። ምናልባት ዛሬ ማንም ያንተን ጥረት አያይም ይሆናል። ችግር የለውም። በጣም ጠንካራ የሆኑ ስሮች የሚያድጉት ማንም በማያያቸው አፈር ውስጥ ነው። አንድ ቀን የሥራ ውጤት ከማንኛውም ስብሰባ በላይ ይጮሃል። ይህንን አስታውስ። ያንተ የወደፊት ህይወት በአንድ ቀን አይገነባም። በየቀኑ በምትመርጣቸው ምርጫዎች ነው የሚገነባው። ስለዚህ መማርህን አታቋርጥ፣ መስራትህንም አታቋርጥ፣ ማመንህን አታቋርጥ። ምክንያቱም እንደ ኖርዌይ ስኬት ያንተም ስኬት እየተገነባ ነው። አንድ ትንሽ እርምጃ፣ ያንተ ምርጥ የህይወት ምዕራፍ አሁንም ከፊትህ ነው።